ሳትቀየመኝ ይቀርቻል መሰለኝ። አዎ አባዬ እኔም እንደዛ ነው መሰለኝ። የሆነው ሁሉ አልፎ አሁን ጭንቀቷን መለስ ብላ አስታስበው ተቀይማ ነው የሚሆነው። እስኪ ነገ ጠዋት እፈልግሃለሁ ብለኛለች። ሁሉንም ነገር አውራታለሁ። አዎ አባዬ እንደዛ ይሻላል። ለመሆኑ ኮሌጅ ውስጥ እንዴት ናት? እዛ ጓደኛ ምናምን አላት? ምን አይነት ጓደኛ? ማለት የሴትም የወንድም? አይ ብዙም አይደለችም። ወሬ ስላለ አታወራ። ብዙዎች ሲጀመር አይመቿትም። በምን ምክንያት ነው የማታወራው? በብዛት በወንዶች ወሬ ምናምን ነው። ያው ኢቭን ደግሞ ታውቃታለህ፣ ብዙም ወሬ አይመቻትም። በዛ ላይ ደግሞ ይፈራዋታል። ክላስ ከሌለ ብዙ ጊዜ ላይብረሪ ነች። ከአንተ ጋር ኮሌጅ አብራችሁ አትሆኑም እንዴ? አይ አባዬ አብረን አንሆንም። በዛ ላይ እኔ ጓደኞች ስለሚፈሯት እዛ ብዙም አብረን አንሆንም። ይሁን እስኪ አውራታለሁ። እንግዲህ የምጠይቅህ ነገር አለ ብላኛለች። ምን እንደምታመጣብኝ ደግሞ እስኪ እጠብቃለሁ። ነገ አውራታለሁ። እንደዛ ይሻላል አባዬ። በቃ እራቷንም ለዛ ትወስድላት። ለዛ የት ሄዳ ነው? አለች ትኖራለች። የለም ገዜ ከመጣ በኋላ ውጭ አብዝታለች። እውነቴን እኮ ነው። በኋላ ደግሞ ሁለቱ ተገናኝተው ያልሆነ ነገር ይፈጥሩና እንደገና ሌላ ችግር ቤታችን ውስጥ እንዳይፈጠር። አባዬ በቃ ምንም የመብላት ፍላጎት የለኝም። ለዛኝ አልበላሁት። ዛሬስ ክላስ አትሄጂም እንዴ? ለዛ ነው ተኝ ተሸረፈልሽው? እኔ እኮ ተመጫለሽ ብዬ ሳሎን እየጠበቅኩሽ ነበር። ስትቆይብኝ ነው የመጣው። አባዬ በቃ መሄድ ስላልፈለኩ። ለምን? አይ በቃ አባዬ እንዲሁ ነው፣ መሄድ አልፈለኩም። እና አባዬ የሆነም ጠይቅ ጥያቄ አለ፣ እንድትመልስልኝ እፈልጋለሁ። ምንድን ነው? ጠይቂኝ። ለዛ አንቺ ለዛ ምን እያደረግሽ? አንቺ ለዛ ምንድን ነው ያልሽው? እንዴ እኔ ምንም ማለት ነው። እሺ ቶሎ በይ በቃ ለውሃውን ቶሎ በይ። ቁርሳውን ስጫት። ማለት እንዴ በቃ በጣም ወርቧታልና ቶሎ በይ ቁርስ ስጫት። ለራስሽ ማዘዝ ጀመርሽ? ብቻ እስካሁን ቁርስ አልሰራሁም ወዳቴ። ውሃዬው ገና ልሰራ ነው። አሁን ነው እኮ የተነሳሁት። ኧረ እንደውም ታዩ እኔ እንደውም እነመጣን ቤት ሄጄ ማለት ነው ቁርሴንም መሳዬንም እዛ እበላለሁኝ። እሺ እንዴ ውሃ እዛ ሄደሽ እዛ ባይኖርስ? እና ከድር ቤት እበላለሁ። አንቺ አመት ባል የለ ሰርግ የለ ዝም ብሎ ሰው ቤት ይቀራወጣል እንዴ? አዎ እሺ። ደግሞ መቀላወጥ ደግሞ ምንድን ነው? መቀላወጥ ማለትማ እየዞሩ መብላት ማለት ነው። እኔ ቁጭ ብዬ እበላለሁ። ይኸው አሁን ስጭኝ። ግን ካልሆነ ግን ማለት ነው ካልሆነ ምን ይኸውልሽ፣ ማታለው ብትይ በጥፊ አጭዬ እንዳላሳብድሽ። እንደውም አሁን አስታውስኩ፣ ትዝ አለኝ። አስታውስኩ። ምኑ? ትላንትና ማለት ነው አርጁን ኤቤን ማለት ነው እየጣበኩሽ ነው ውጪ ላይ ነይ ቶሎ በያት ብሎኝ ነበር። አሃ እና ትናንት የቆመስከው ሊጠብቃት ነው? ሂጂ እንደውም ንገሪያት፣ እኔም በዛው ልገላገልሽ። ሂጂ ክፍሏ ናት። ሂጂ። ምንድን ነው የቤት? ጠይቂኝ። አባዬ ቆይ ለምንድን ነው ይሄን ያደረግከው? ማለት ልጁ ሳይሞት ሞት ያልኩሽ ነው? አዎ። አንቺን ለመመለስ። እሺ አባዬ ምንድን ነው ያጠፋሁት? ስህተትሽ ነው ብለህ እስኪ አባዬ ንገረኝ። ስህተቴ ምንድን ነው? አቢጌል ብዙ ነገር እኮ አጥፍተሻል እኮ አባዬ። ይሄ ብለህ ንገረኝ እስኪ። ለምንድን ነው ዳጣን የምታሰቃያት? ለምንድን ነው ሰላምንስ የልጁን አባት ካላወቅኩ የምትያት? ንገሪኝ እስኪ። እኔ መክርሽ አትሰሚ፣ እናቴ ስትመክርሽ አትሰሚ። እንዴ ቤት ድረስ የመጣው ልጅ እኮ ደብድበሽ ገለሽው ነበር። ናታን ቀርቦ ባይደርስና ሆስፒታል ባንወስደው እኮ የእውነትም ይሞት ነበር ይሄ ልጅ። እሺ አባዬ ችግር የለውም በቃ ሌላው ነገር ጥፋቴ ነው። ግን አባዬ ንገረኝ እስኪ ዳጣ ማን ናት? እኛ ቤት ከመጣች እኮ 1 ዓመት ሊሞላት ነው አባዬ። ዳጣ ማን ናት? የተወለደችው ደግሞ ድሬዳዋ አይደለም፣ አባቷም ሲሳይ አይደለም አባዬ። ቆይ እሺ ይሄ መጠየቅ ጥፋት ነው አባዬ? ንገረኝ እስኪ። በቃ አባዬ ጥፋት ከሆነ ችግር የለውም ግን አባዬ ዳጣ ማን ናት ንገረኝ። የተጠበቀ ነገር ቢሆንም ኮሌትንም ወረራው አስደንግጧታል። የፊት አውራሪ ምን እናድርግ የሚለው ጥያቄም ልክ መስሏታል። ግን ምን ማድረግ እንደሚቻል ሐሳብ አልመጣላትም።
ትንሽ ማሰቢያ ጊዜ እንደሚያስፈልጋቸው በማመን ፊት አውራሪ ልክ ናቸው፣ ቀጥሎ ምን ማድረግ እንዳለብህ ማሰብ ያስፈልጋል ስትለው ቱግ ብሎ እሱ ይጠፋኛል ብሎ አፈጠጠባት። እንደዚህ ከቁጥጥር ውጪ ሲሆን አይተው አታውቅም። ሁልጊዜ ተረጋግቶ ሀሳቡን የሚገልጽ ሀሳብን በሌላ ሀሳብ የሚሞግት እንጂ የሚቆጣ ሰው አይደለም። ሁኔታዎች ገፍተው ለዚህ ስለበቃ አዘነችለት። አሁን የሚያስፈልገው ምክር ሳይሆን እንዲረጋጋ መጠበቅ ስለሆነ ያንን ለማድረግ ወስና ልክ ነህ ታውቃለህ፣ የሚቀጥለውን ነገር ለማሰብ ጊዜና መረጋጋት ያስፈልገናል፣ ተረጋግተን እናስበዋለን ብላ በረደችው። መረጋጋቱን ስታይ ወረራውን ከየት ሰማህ ብላ ጠየቀችው። ሙሶሎኒ ራሱ ለመንግስታቱ ማህበር ወርር ያለው ብሎ እንደ ጀብዱ ቴሌግራም ጻፈ አላት። መልሷን ሳይጠብቅ ለነገሩ በሱ ምን ይፈረዳል? እንደፈለገ ሲፈነጭ ማን ተዋለው? የፈለገውን ማድረግ እንደሚችል አረጋግጧል ሲላት ምንም የመቃወሚያ ሀሳብ ስለሌላት ዝም አለች። የሚያሳዝነኝ ፍትህ እናገኛለን ብለን ከዚህ ጄኔቫ ስንት የተመላለሰን፣ ስንት ከትምህርት የተስተጓጉልኩ፣ ወደ ኋላ ላለመቅረት ስመለስ ስንት ሌሊት ቁጭ ብዬ አደርኩ። ታዲያ ይህ ሁሉ ልፋት ምን ውጤት አመጣ ብሎ ምሬቱን ዘረገፈላት። እውነትም ስታስበው ያለፉት 10 ወራት ለአክሊሉ በጣም ፈታኝ ነበሩ። ትምህርቱን እየተማረ የመንግስታቱ ማህበር የኢትዮጵያ ወኪል ጸሐፊ ሆኖ ይሰራል። ስብሰባዎች ላይ መገኘት ሲኖርበት ጄኔቫ ይሄዳል። ለአንድ ስብሰባ የጉዞውን ቀናት ጨምሮ እስከ ሳምንት ድረስ ከትምህርቱ ይርቃል። ከዚህ በፊት በነበረው ጥሩ ውጤትና ከአስተማሪዎቹ ጋር ባለው ጥሩ ግንኙነት ባይሆን ኖሮ እስካሁን ያባረሩት ነበር። በዚህ ሁሉ የሥራ ብዛትና ውጥረት ውስጥ ሆኖ ውጤቱ አልቀነሰም። እንዳለውም ብዙ ሌሊቶች ቁጭ ብሎ አድሯል። ለአንድ የ23 ዓመት ወጣት መሸከም የሚገባ ኃላፊነት አልነበረም። እሷ የምታውቃቸው የእድሜ ኩዮቹ ከመጠጣት ሲጨፍሩ ከማደርና ሴቶች ከመቀያየር ሌላ ቁም ነገር ሲሰሩ አላየቻቸውም። እንኳን የአገርን የውጭ ግንኙነት ይቅርና የወደፊት ህይወታቸውን አቅደው እየመሩ አልነበረም። ከእድሜው በላይ ኃላፊነት ለተሸከመው አክሊሉ አድናቆቷ ጨመረ። በማንኛውም ውሳኔው ልትረዳው ዝግጁ ሆነች። ቀሪውን ጊዜያቸውን ቀለል ያሉ ጉዳዮችን እያወሩ አሳለፉት። እራት በልተው ሲለያዩ አክሊሉ ኮሌትን ሊያገኝ ሲሄድ ከነበረው ስሜት የተሻለ መረጋጋት ላይ ሆኖ ነበር። ወደ ዩኒቨርሲቲው ማደሪያ ሲሄድ ቀጥሎ ምን ማድረግ እንዳለበት እያውጠነጠነ ነበር። የመንግስታቱ ማህበር የሙሶሎኒን ኢትዮጵያን ወረራለው መግለጫ ተከትሎ ባደረገው ስብሰባ ህገወጡ ማን እንደሆነ የሚያጣራ ኮሚቴ አቋቋመ። ኮሚቴው በተቋቋመ በ2 ቀናት ውስጥ ህገወጡ የጣሊያን መንግስት መሆኑን አረጋገጠ። ይህን ሲሰማ አክሊሉ በመንግስታቱ ማህበር ላይ ጠፍቶ የነበረው እምነቱ አንሰራራ። በማህበሩ ደንብ መሰረት አንድ አባል ሀገር በሌላ ሀገር ያለ ህግ ከተጠቃ ጥቃቱ በመላው አባል ሀገራት ላይ እንደተቃጣ ተቆጥሮ ህገወጡ ሀገር ላይ የፖለቲካና የኢኮኖሚ ጫና ይደረግበታል። ሙሶሎኒም ይህን ስለሚያውቅ ወዳጁን የፈረንሳዩን ጠቅላይ ሚኒስትር እንዲያግዘው አስቀድሞ ተማጸነው። መስከረም 30 1928 ዓ.ም በኮሚቴው ውጤት መሰረት የጣሊያንን ጥፋተኝነት ለማጽደቅና የቅጣት ውሳኔ ለማስተላለፍ የማህበሩ ጠቅላላ ጉባኤ ተሰየመ። የጣሊያንን ህገወጥነት በሙሉ ድምጽ ካጸደቀ በኋላ ቅጣቱን ለመወሰን የአባል ሀገራትን አስተያየት መቀበል ጀመረ። የእንግሊዙ ወኪል አንቶኒ ኤደን፣ የሩሲያው ወኪል ሊትቪኖቭ፣ የሃይቲው ወኪል ጄኔራል ነመርና የሩሲያው ወኪል ቲቱሌስኮ ጣሊያን በማህበሩ ደንብ መሰረት ሙሉ የኢኮኖሚና የፖለቲካ ማዕቀብ እንዲጣልበት አመለከቱ። ይህ ቢወሰን የማህበሩን ተአማኒነት ሲያጸናው፣ ሙሶሎኒን ደግሞ አቅሙን አሽመድምዶ ጦርነቱን እንዲያቆምና ወደ ሰላም ድርድር እንዲመጣ ያስገድደው ነበር። የማህበሩ አባሎች በጉዳዩ ላይ ድምጽ እንዲሰጡ ሲጠየቅ ከ54ቱ ሀገራት 50ው በጣሊያን መንግስት ላይ ማዕቀብ እንዲጣል ፈረዱ። ውሳኔውን የተቃወመው የጣሊያን መንግስት ሲሆን ድምጸ ተአቅቦ ያደረጉት ደግሞ ኦስትሪያ፣ ሃንጋሪና አልባኒያ ነበሩ። የኢኮኖሚ ማዕቀቡ ምን ማካተት እንዳለበት አጥንቶ የሚያቀርብ ኮሚቴ አቋቁሞ ማህበሩ ስብሰባውን ጨረሰ። አክሊሉና ፊት አውራሪ ተክለ ሐዋርያት ከስብሰባው ሲወጡ በተስፋ ቢሞሉም የኮሚቴው ስራ ተጓቶ ሙሶሎኒ ሙሉን አገር ከወረረ በኋላ ውሳኔ እንዳይሰጥ ሰግተው ነበር። አጼ ኃይለ ሥላሴ ሰራዊታቸውን ለማዝመትም ሆነ ጦርነት ለማድረግ የዘገዩት በመንግስታቱ ማህበር ላይ በነበራቸው ከፍተኛ እምነት ነበር። ነገር ግን ማህበሩ የጠበቁትን የፍትህ ሰጪነት ሚናውን በትክክል አልተጫወተም። አሁንም ኮሚቴ አቋቁሞ በጥፋተኛው የጣሊያን መንግስት ላይ የሚወስነውን የኢኮኖሚ ቅጣት እያዘጋጀ ነው። ኮሚቴው ጥቅምት 8 1928 ዓ.ም በጣሊያን መንግስት ላይ መጣል ያለበትን እገዳዎች ዘርዝሮ አቀረበ። ከዝርዝሩ ውስጥ ፋሽስቱን ሊጎዳውና ጦርነቱንም እንዲያቆም ሊያስገድደው የሚችለው የነዳጅ ዘይት ግዢ ከእገዳ ውስጥ አልተካተተም። ይህ የሆነው የፈረንሳዩ መሪ ፒየር ላቫል
ሙሶሎኒን ለማገዝ ቃል በገባው መሰረት ኮሚቴውን ስለተጫነው ነበር። ውሳኔው ለሙሶሎኒ ደስታን፣ ለኢትዮጵያ ደግሞ ሐዘንንና ፍትህ ማጣትን ሰጠ። የኮሚቴውን ውሳኔ አክሊሉና ፊታውራሪ ተክለ ሐዋርያት ሲሰሙ በንዴት ጦፉ። አክሊሉ በማህበሩ ላይ አድሮበት የነበረው እምነት ተነነ። ፊታውራሪም በዚህ መንገድ አገራቸውን ማገዝ እንደማይችሉ ስላረጋገጡ ወደ አገራቸው ተመልሰው በማይቀረው ጦርነት ለመሳተፍ ወሰኑ። ውሳኔውን የሰሙለት ማታ አክሊሉን ጠርተው እራት እየበሉ ልጅ አክሊሉ፣ እኔ ከዚህ በኋላ እዚህ ተቀምጬ ከዚህ ማህበር የማይሰጥንን ፍትህ በመጠየቅ ጊዜዬንና ጉልበቴን አላጠፋም። ለስብሰባ ስንሄድም የማናጠፋው ገንዘብ ቀላል አይደለም። ስለዚህ ወደ አገሬ ገብቼ በማይቀረው ጦርነት ልሳተፍ ወስኛለሁ አሉት። ውሳኔያቸውን ሲሰማ መብረቅ የመታው ያህል ደነገጠ። አንድም ቃል ከአፉ ማውጣት አልቻለም። ደንዝዞ መቅረቱን ያዩት ፊታውራሪ አየህ ልጄ፣ እኔ የተማርኩት እንዳንተ ህግ ሳይሆን ወታደራዊ ሳይንስ ነው። ትምህርቴ ለአገሬ ከጠቀመ አሁን ስለሆነ ማድረግ ያለብኝን ለመሞከር መሄድ አለብኝ አሉት። ሐሳባቸውን ቢረዳም ቀጥሎ ምን ማድረግ እንዳለበት ስላላወቀ አሁንም መልስ መስጠት አልቻለም። ፊታውራሪም ሐሳቡን አሰባስቦ መልስ እስኪሰጣቸው ድረስ በትዕግስት ጠበቁት። ከረጅም ዝምታ በኋላ ሐሳቦትን እረዳለሁ፣ እኔም ከዚህ ማህበር ፍትህ እናገኛለን ብዬ አልጠብቅም። እስካሁንም ዝም ያልኩት ጥርሶ ይሄን ሲያደርጉ እኔ ደግሞ ለአገሬ ምን ማድረግ እችላለሁ የሚለውን ሳውጠነጥን ነው። ግን ምንም የተጨበጠ ነገር አልመጣልኝም አላቸው። ለጊዜው ማናችንም ምንም ማድረግ የምንችል አይመስለኝም። እኔም ብሆን ስመለስ ቀጥታ ጦር ሜዳ ሄዳለሁ ማለት ላይሆን ይችላል። አሁን አንተ ትምህርትህን ለመጨረስ ትንሽ ስለቀረህ አትኩረህ እሱን ጨርስ። ዋናው ነገር ሁኔታዎች ሲፈቅዱ አገርህን ለማገዝ ቁርጠኛ ሆነ መቀመጥ ነው ብለው መከሩት። አክሊሉ ምክራቸውን በሙሉ ልቡ ተቀብሎ ተሰናበታቸውና ወደ ዩኒቨርሲቲ ማደሪያው ሄደ። በመንገዱ ላይ ሲያሰላስል የነበረው እሳቸው በትምህርታቸው ተጠቅመው አገራቸው ለመርዳት ሲወስኑ የእርሱን ትምህርት ለአገሩ ጥቅም እንዴት ማዋል እንዳለበት ነበር። ኢትዮጵያ በዚህ መልኩ ራሷን ለመከላከል ጥረት በምታደርግበት ወቅት የትግራዩ ገዥ የነበረው የአጼ ዮሐንስ የልጅ ልጅ የራስ ጉግሳ ልጅ ደጃዝማች ኃይለሥላሴ ጉግሳ 10,000 ጦር ይዞ ወደ አዲግራት ሄዶ ከጣሊያን ጦር ጋር ተቀላቀለ። ራሱንም በታሪክ መዝገብ ላይ የመጀመሪያው ከዳተኛ ባለስልጣን አድርጎ አስመዘገበ። ይህ ሳይበቃው ጄኔራል ኤሚሊዮ ደቦኖን በፍጥነት ተንቀሳቅሶ መቀሌን እንዲይዝ መከረው። ለዚህም ታማኝነቱ በሙሶሎኒና በጣሊያኑ ንጉስ በቪክቶር ኢማኑኤል ሳልሳዊ ራስ ተብሎ ተሾመ። በምክሩ መሰረት ጥቅምት 28 1928 ዓ.ም ጄኔራል ኤሚሊዮ መቀሌን ተቆጣጠረ። ራስ ኃይለ ሥላሴም በአባቱ በአያቱና በቅድመ አያቱ ከተማ ላይ የፋሽስትን የጦር ልብስ ለብሶ የኢትዮጵያን ሰንደቅ ዓላማ አውርዶ የጣሊያንን ባንዲራ አውለበለበ። ከኮሚቴው ውሳኔ በኋላ አጼ ኃይለ ሥላሴ ሰራዊታቸውን ለጦርነት ከጃን ሜዳ ወደ ሰሜኑ ግንባር አሰናበቱ። በወቅቱ የፋሽስት ጦር አድዋን፣ አዲግራትንና መቀሌን ይዟል። ይህም አልበቃው ብሎ ሙሶሎኒ በፍጥነት አገሪቷን ለመቆጣጠር ጄኔራል ኤሚሊዮ ደቦኖን አንስቶ ማርሻል ፒትሪዮ ባዶግሊዮን ሾመ። አጼ ኃይለ ሥላሴም ሰራዊታቸውን ካሰናበቱ በኋላ ራሳቸውም ጦሩን እየመሩ ለማዋጋት ወደ ሰሜን ጦር ግንባር ህዳር 18 1928 ዓ.ም ዘመቱ። ከሁለት ቀናት ጉዞ በኋላ ለሰሜኑና ለደቡቡ ጦር አማካኝ ቦታ ሆና ከተመረጠችው ደሴ ከተማ ደርሰው ጊዜያዊ ማዘዣና ቤተመንግስታቸውን አቋቋሙ። ይህንንም ማዘዣ ጣቢያቸውን ወደ ማይጨው እስከዘመቱበት የካቲት 13 1928 ዓ.ም ድረስ ተጠቀሙበት። በደሴ ቆይታቸው የጣሊያን ጦር ከትግራይ አልፎ ወደ ሌሎቹ የኢትዮጵያ ግዛቶች እግረኛውን ጦር ሳያንቀሳቅስ የአየር ኃይሉን ብቻ እየተጠቀመ ደሴና አካባቢውን በአውሮፕላን ይደበድብ ነበር። ንጉሠ ነገሥቱም በየቀኑ ደሴ ዙሪያ ከተጠመዱት 4 አውሮፕላን መቃወሚያዎች በአንዱ የጣሊያን አውሮፕላኖች ላይ ሲተኩሱ ይውሉ ነበር። ከዚህ በተጨማሪ በየግንባሩ ከተሰለፉት የጦር መሪዎች ጋር ስለሚያደርጉት ጦርነት ሪፖርት እየተቀበሉ አስፈላጊውን ትዕዛዝ ይሰጣሉ። አዲስ አበባ ካሉት ሚኒስትሮቻቸው ጋር በተለይም ከውጭ ጉዳይ ሚኒስትሩ ብላቴን ጌታ ህሩይ ወልደ ስላሴ ጋር ከመንግስታቱ ማህበርና ሌላው የዓለም ማህበረሰብ ጋር ላላቸው ግንኙነት፣ በአገር ውስጥ ላለው ህዝብ ደግሞ ከማስታወቂያ ሚኒስትሩ መኮንን ሀብተወልድ እንዲሁም ከአዲስ አበባ ከተማ ጸጥታ አስተዳደር ኃላፊው ብላታ ታከለ ወልደ ሐዋርያት ጋር በቀን 2 ጊዜ በሬዲዮ እየተገናኙ ትዕዛዝ ይሰጡ ነበር። በአንዱ የሬዲዮ ንግግራቸው ብላቴን ጌታ ህሩይ ፊታውራሪ ተክለ ሐዋርያት ወደ አገር ቤት ለመመለስ መወሰናቸውን ለጃንሆይ አሳወቋቸው። ጃንሆይም ለጊዜው ማንን በቦታቸው መተካት እንዳለባቸው ባያውቁም የፊታውራሪን ውሳኔ ተቀበሉት። አስበውም በቦታው የሚተካውን ሰው እንደሚወስኑ ገልጸው ንግግራቸውን ቋጩ። የፊታውራሪን ወደ አገር ቤት መመለስ የሰማው መኮንን የወንድሙን ሁኔታ ለማወቅ ቴሌግራም ላከለት።
አክሊሉም ቴሌግራሙ ሲደርሰው ለወንድሙ ሐሳቡን ለጊዜው ፊት አውራሪ በመከሩኝ መሰረት ትምህርቴን ለመጨረስ ወስኛለሁ። ሁኔታዎች ሲመቹ አገሬን በማንኛውም መንገድ ለመደገፍ ዝግጁ ነኝ። እሳቸው በተማሩበት ትምህርት አገራቸውን ለማገዝ ሲወስኑ እኔም በትምህርቴ አገሬን እንዴት መጥቀም እንዳለብኝ እያውጠነጠንኩ ነው ብሎ ገለጸለት። መኮንንም ትምህርቱን ለመጨረስ በመወሰኑ ተደስቶ የወደፊቱን ጊዜው ሲደርስ ለማሰብ ወሰነ። ጃንሆይም በፊት አውራሪ ቦታ ብላቴን ጌታ ወልደ ማርያምን ሾመው ወደ ፓሪስ ላኳቸው። አክሊሉ ትምህርቱን እየተማረ አገሩን በምን መልክ መርዳት እንዳለበት ያውጥነጥን ነበር። በመንግስታቱ ማህበር ውስጥ ጣሊያን ፈረንሳይን ከጎኗ በማሰለፏ የሚደርስባትን ቅጣት ለማስቀነስ እንደቻለች አይቷል። አውሮፓውያኑም እርስ በርስ ለመደጋገፍ እንደማይቦዝኑ ተረድቷል። ስለዚህ ኢትዮጵያም የኔ የምትለው ደጋፊ ሀገር ከመንግስታቱ ማህበር ውስጥ ማግኘት እንዳለባት አሰበ። ከጥቂት ወራት በኋላ ፈረንሳይ ውስጥ ለፓርላማ ምርጫ ስለሚካሄድ የአሁኑ ጠቅላይ ሚኒስትርና የሙሶሎኒ ቀኝ እጅ ላቫል ድጋሚ እንዳይመረጥ ጠንክሮ ለመስራት ወሰነ። የሚመረጠውን መንግስት ኢትዮጵያን የሚደግፍ እንዲሆን ከምርጫው ጀምሮ መስራት እንዳለበት ያውቃል። ካለበለዚያ ላቫል ቢሸነፍም የሚመረጠው መንግስት የኢትዮጵያን ችግር የማይረዳና የማያግዝ ከሆነ የላቫል መሸነፍ ጥቅም የለውም። ይህንንም ሐሳቡን ለኮሊታ አማክሮ በምን መልክ ማሳካት እንዳለበት እቅድ ለማውጣት ወሰነ። ሁልጊዜም አርብ ራት አብረው ስለሚበሉ የተለየ ቀጠሮ ማስያዝ ሳያስፈልገው በተለመደው ቀንና ሰዓት ሲያገኛት ሊያማክራት አስቦ አርብን መጠበቅ ጀመረ። አርብ ዕለት ከኮሌት ጋር ራት ሲበሉ ፒየር ላቫል ድጋሚ እንዳይመረጥ ለማድረግ ሊሰራ እንደሆነ ነገራት። ምንም ያልጠበቀችው ነገር ስለሆነ ደግሞ ምን አግብቶ ነው የፈረንሳይ ምርጫ ውስጥ ጣልቃ የምትገባው ብላ በመደነቅ ጠየቀችው። ምክንያቱም ላቫል የሙሶሎኒ ወዳጅ ስለሆነ ድጋሚ ከተመረጠ አገሬን መበደሉን አይተውም አላት። በጭራሽ ያላየችበት መንገድ ነበር። የአክሊሉንም ነገሮችን ከብዙ አቅጣጫ የማየት አቅሙን አድንቃ እሺ እንዴት ነው እንዳይመረጥ የምታደርገው ብላ ጠየቀችው። በተፎካካሪዎቹ ሄሪዮ፣ ብሉም እና ትሬዣ የምርጫ ዘመቻ ላይ የተገኘው የላቫልን ስራ እየኮነን ካቀርባለሁ አላት። ከሶስቱ ማን እንዲመረጥ ነው የምትፈልገው ስትለው ማንም ይመረጥ እኔ ምን ይቸግረኛል፣ ብቻ ላቫል አይመረጥ። ከሶስቱ ማናቸውን ቢመረጡ ድጋፍ በመስጠቴ ለወደፊቱ ጥሩ ወዳጆች ስለምንሆን የአገሬን ድምጽ በእነሱ በኩል ለማሰማት እችላለሁ አላት። ያለው ነገር በሙሉ ትክክል ቢሆንም መፈጸም መቻሉን ግን እርግጠኛ አልነበረችም። ነገር ግን ጥርጣሬዋን ነግራ ሐሳቡን ልትከፍለው ስላልፈለገች እሺ እኔ በምን ማገዝ እችላለሁ ብላ ጠየቀችው። ለጊዜው ከሰዎቹ ጋር የሚያስተዋውቀኝ ሰው ብትፈልጊልኝ ደስ ይለኛል። እኔም በአስተማሪዎቼ በኩል እፈልጋለሁ። ለወደፊቱ የምርጫ ዘመቻቸውን በሚያደርጉባቸው የተለያዩ አካባቢዎች መሄድ ስለሚያስፈልገኝ የገንዘብ ድጋፍም ሊያስፈልገኝ ይችላል ብሎ ነገራት። አክሊሉን የምታግዝበት መንገድ ስላገኘች ተደስታ በሁሉም መንገድ እንደምታግዘው ቃል ገባችለት። በቅዱ መሰረት የምርጫ ተፎካካሪዎቹን አክሊሉ በመምህሮቹና በኮሌት አማካኝነት ባገኛቸው ሰዎች በኩል ተዋወቃቸው። ሐሳቡንም ሲገልጽላቸው ምርጫውን ለማሸነፍ እንደሚረዳቸው ስለተረዱ በየምርጫ ዘመቻቸው ላይ የተገኘ ሐሳቡን እንዲገልጽ ፍቃዳቸውን ሰጡት። አክሊሉም ደከመኝ ሳይል በሁሉም ተፎካካሪዎች የምርጫ ዘመቻ ላይ የተገኘ ላቫል እንዴት ከሙሶሎኒ ጋር ተባብሮ አገሩን እንደበደለ፣ የመንግስታቱን ማህበር ዳኝነት በማጣመም ፍትህ እንዳጎደለ፣ አምባገነኖቹን ሙሶሎኒና ሂትለርን በመደገፍ ዓለምን እንዴት ወደ ጦርነት እየመራው እንደሆነና አሁንም የጣሊያን ማናለብኝነት በዚሁ ካልተገታ ለኢትዮጵያ ብቻ ሳይሆን ለፈረንሳይ እንዲሁም ለመላው አውሮፓ እንደሚያሰጋ አስረዳ። በምርጫ ዘመቻው ወቅት ተፎካካሪ ፓርቲዎቹ የሚያስቀምጡት ከተማሪዎቹ መካከል ቢሆንም ወደ መድረክ ሲጠሩት ግን እንደየፍላጎታቸው አክሊሉ ሀብተወልድ የኢትዮጵያ የተማሪው ማህበረሰብ ወኪል፣ የሰራተኛው ወኪል፣ የጦር ሰራዊት ወኪል እያሉ ያስተዋውቁት ነበር። ይህም በነጋታው በሚሰራጭ የየዕለቱ ጋዜጣ ይወጣል። ይህን ያዩት ብላቴን ጌታ ወልደ ማርያም አክሊሉ ይህን ያህል ክብር በማግኘቱ አልተደሰቱም። በሆነ ባልሆነው ኤምባሲ ውስጥ እንዳይገባ እየከለከሉ ስራውን ያደናቀፉበት ጀመር። በመጀመሪያ የሚያደርጉት ነገር ምክንያት ካለው እያለ ለመቀበል ይሞክር ነበር። ሲደጋገምበት ግን በተራ ምቀኝነት ይህን እንደሚያደርጉ ስለተረዳ ስራውን ዝም ብሎ ለመስራት ወሰነ። በቀጣይም የጣሊያን ጋዜጦች ኢትዮጵያ ያልሰለጠነች ሀገር ስለሆነች ጣሊያን ማሰልጠን አለባት እያሉ ለሚነዙት የውሸት ፕሮፓጋንዳ መልስ መስጠት እንዳለበት ስላሰበ አክሊሉ ዜና ከኢትዮጵያ የሚባል ጋዜጣ አቋቋመ። በጋዜጣውም ላይ ኢትዮጵያ ከአውሮፓ በፊት ክርስትና እንደተቀበለች፣ የራሷ ስልጣኔ ያላትና የባሪያ ንግድ የማይካሄድባት እንደሆነች በስፋት እየጻፈ ማሰራጨት ጀመረ።
ይህን ስራውን ጃንሆይ ስላወቁ የኤምባሲው የፕሬስ አታሼ አድርገው ሾሙት። ሹመቱ በቃል ስለነበር ብላቴን ጌታ ወልደ ማርያም ሹመቱን አልቀበልም አሉ። ይባስ ብለውም ኤምባሲ እንዳይገባ ከለከሉት። አክሊሉ ግን ክልከላቸውን ከምንም ሳይቆጥር ኤምባሲው አጠገብ ካለው ሆቴል ውስጥ አስፈላጊውን መግለጫ ለጋዜጠኞች ይሰጥ ነበር። ታህሳስ 8 1928 ዓ.ም የፈረንሳዩ ጠቅላይ ሚኒስቴር ፒየር ላቫል እና የእንግሊዙ ውጭ ጉዳይ ሚኒስቴር ሳሙኤል ሆየር የጣሊያንንና የኢትዮጵያን መንግስታት ለማስታረቅ የሚረዳ ያሉትን እቅድ ነድፈው ለሁለቱም ሀገራት መሪዎች ላኩ። እቅዱ ኢትዮጵያ የትግራይን መሬት ከአክሱም በስተቀር ኦጋዴንን በሙሉ ለጣሊያን እንድትሰጥ፣ ሌሎቹን የደቡብ አውራጃዎች በተለይም ከፋን፣ ሲዳሞንና ባሌን የሙሶሎኒ መንግስት ሙሉ የኢኮኖሚ ስልጣን ተሰጥቶት እያለማ እንዲጠቀም፣ ንጉሠ ነገስቱ ሸዋን፣ ወሎን፣ ጎጃምን፣ ጎንደርንና ከትግራይ አክሱምን ብቻ ይዘው በፋሽስት መንግስት መልካም ፈቃድ በአሰብ በኩል የባህር በር መተላለፊያ ተለክቶ ይሰጣቸው የሚል ነበር። ጃንሆይ ይህንን ሲሰሙ እንኳን ሊቀበሉት ማሻሻያ ይደረግበትና እንነጋገርበት ለማለት የማይበቃ ስለሆነ ውሳኔያቸውን ለማሳወቅ ጊዜ አልፈጀባቸውም። ወዲያውኑ እቅዱን እንደማይቀበሉት ለመግለጽ ተጎጂው አገር ለአጥቂው ካሳ ከግዛቱ ላይ ከፍሎ ሲታረቅ ታይቶም ተሰምቶም አይታወቅም ብለው ጽፈው ላኩ። ይህን የእርቅ ሀሳብ አክሊሉ ምንም እንኳን ኤምባሲ እንዳይገባ ቢከለከልም በወንድሙ መኮንን በኩል ደረሰው። ላቫልና ሆየርን ለማሳጣት መረጃውን ለጋዜጠኞች በሚስጥር አቃበላቸው። እነሱም ለንደንና ፓሪስ በሚታተሙ ጋዜጦች ላይ አተሙት። የፈረንሳይና የእንግሊዝ ህዝብ ይህን ኢፍትሐዊ የሆነ እቅድ ሲሰማ በመሪዎቹ ላይ ተቃውሞን አነሳ። የእንግሊዙ ጠቅላይ ሚኒስትር ጉዳዩን እንደማያውቅና የውጭ ጉዳይ ሚኒስትሩ ብቻውን እንዳደረገው አድርጎ በማቅረብ ውጭ ጉዳይ ሚኒስትሩን ከስልጣን በማንሳት አለፈው። ምርጫ የሚጠብቀው ላቫል ግን አጣብቂኝ ውስጥ ገባ። የእንግሊዙ የውጭ ጉዳይ ሚኒስቴር በተነሳ 5 ሳምንት ውስጥ በተደረገው የፈረንሳይ ምርጫ ላቫል በሄሪዮ ተሸነፈ። አክሊሉም ኢላማውን መታ። አክሊሉ አገሩን በዲፕሎማሲና በፕሮፓጋንዳ በውጭ አገር ሆኖ ሲረዳት፣ ወንድሙ መኮንን ደግሞ የወልወል ግጭት ከተፈጠረ በኋላ በሐምሌ 11 1927 ዓ.ም የአገር ፍቅር ማህበር የሚባል ማህበር አቋቁሞ የአገሩን ሰው የጣሊያን መንግስት የአገሩን ነጻነት ለመክፈፍ እየተንቀሳቀሰ እንደሆነ ያሳውቅ ነበር። በወቅቱ የአገር ግዛት ሚኒስትር የነበረ ሲሆን ህዝቡን ሁልጊዜ እሁድ የምኒልክ ሐውልት አደባባይ እየሰበሰበ ስለ አንድነትና ስለ አገር ፍቅር ገለጻ ያደርግ ነበር። ንጉሠ ነገስቱም የክተት አዋጃቸውን ካስነገሩ በኋላ ህዝቡ ደጀን ሆኖ ስንቅ እንዲሰጥ ይገፋፋ ነበር። ህዝቡም የመኮንንን ገለጻ በመስማት የሰጠውን ስንቅና መድኃኒት እጅግ ብዙ ነበር። ጃንሆይ ከክተት አዋጃቸው በኋላ ማዘዣ ጣቢያቸውን ወደ ደሴ ሲያዛውሩ ከነበረው ስራ በተጨማሪ የፖስታ፣ የቴሌፎንና የቴሌግራፍ ሚኒስቴርን በተጠባባቂነት እንዲመራ ሾሙት። በዚህ ስራ ምክንያትም ንጉሠ ነገስቱ ከማዘዣ ጣቢያቸው ለተለያዩ ጦር ግንባሮች የሚያስተላልፉትን መልእክት በሚስጥር ኮድ እየተቀበለ ወደ አስፈላጊው ቦታ የሚያስተላልፈው መኮንን ነበር። ከዚህ በተጨማሪም ለህዝቡ አገሪቱ ያለችበት ሁኔታ ማስታወቅ ስላለበት በየሳምንቱ እሁድ በአገር ፍቅር ማህበር በኩል የሚያስተላልፈውን ገለጻ አላቋረጠም። ከስራው መደራረብ የተነሳ ብዙ ሌሊቶችን ካለ እንቅልፍ አሳልፏል። ይህን ተግባሩንም ጣሊያን አዲስ አበባን እስከተቆጣጠረበት ድረስ ሲያከናውን ቆይቶ ንጉሠ ነገስቱ በስደት ከሀገር ሲወጡ አብሯቸው ወደ እንግሊዝ ተሰዷል። አክሊሉና መኮንን እነዚህን ተግባራት ሲከውኑ አካለ ወርቅ የቀይ መስቀል ማህበር ኃላፊ ሆኖ ከውጭ ሀገር የሚገኙትንና በአገር ውስጥ የሚሰበሰቡትን መድኃኒቶች ለጦር ግንባሮቹ ሲያከፋፍል ነበር። አክሊሉም ከጓደኞቹ ጋር በመሆን መድኃኒትና ለጦርነት የሚያስፈልጉ እንደ ድንኳን ያሉ ዕቃዎችን እያሰባሰበ በቀይ መስቀል ማህበር በኩል ሲልክ አካለ ወርቅ ያንን እየተቀበለ ያከፋፍላል። ከዚህ በተጨማሪም እናታቸውን ማሆያ ዶግድጉን ከደንቢ አምጥቶ ቤቱ እየጦራቸው ነበር። የሀብተ ወልድ ልጆች በጣሊያን ወረራ ወቅት አገራቸውን በውጭም ሆነ በአገር ውስጥ ተቀናጅተው በመስራት ለነጻነቷ ትልቅ አስተዋጽኦ እያበረከቱ ነበር። አክሊሉ በፓሪስ ያሰበውን እያሳካ ቢሆንም የጣሊያን ጦር ግን በሰሜንና በምስራቅ ግንባር ጦሩን መግፋቱን አላቆመም። በምስራቁ ግንባር ተሰልፎ የነበረው የራስ ደስታ ጦር ባደረገው ጦርነት የጣሊያንን ጦር ድል አድርጎ ገፍቶ ከኢትዮጵያ ክልል ማስወጣትና የጣሊያን ሶማሌ ግዛት ወደ ሆነው ዶሎ ድረስ መግፋት ቢችልም ጦሩ መሸነፉን ያየው ጀነራል ግራዚያኒ ቦምብ ጣይና መርዝ ነስናሽ አውሮፕላኖችን በሰማይና በርከት ያሉ መድፎችን በምድር በመጠቀም የኢትዮጵያ ጦር ያገኘውን ድል ቀለበሰው። ራስ ደስታም ለማፈግፈግ ተገደዱ። በሰሜን ግንባር በአላጌ ራስ ሙሉጌታ፣ በተንቤን ራስ ስዩምና በሽሬ ራስ ምሩ የፋሽስትን ጦር ለመመከት አንዳንዴም ለማሸነፍ ቢችሉም ከሰማይ የሚዘንብባቸውን ቦምብና የመርዝ ጋዝ መቋቋም አልቻሉም። የመርዝ ጋዙና ቦምቡ በሰራዊቱ ላይ ብቻ ሳይሆን
በገበያና በቤተ ክርስቲያን አካባቢም ጭምር ስለነበር ጦርነቱን ለመቀጠል አስቸጋሪ ሆነ። ይባስ ብሎም ከጎጃም የመጡት ደጃዝማች ገሰሰ በለውና ግብረአበሮቻቸው ከጠላት ጋር በመላላክ ብዙ ሺህ ወታደሮችን ይዘው ስለከዱ የነበሩበት የሽሬ ግንባር ከባድ ጉዳት ደረሰበት። ተንቤን ላይ የሰፈረው የራስ ስዩም ጦር በጠላት ሊጠቃ እንደሆነ ንጉሠ ነገሥቱ በደረሳቸው መረጃ መሰረት አላጌ ላይ የሰፈረው የራስ ሙልጌታ ጦር እንዲያግዘው ትእዛዝ ቢሰጡም የሬዲዮ ንግግራቸው በጠላት ስለተጠለፈ የማጥቃት ዝግጅቱን ለጊዜው አቁሞ በሚንቀሳቀሰው ጦር ላይ በአውሮፕላን ድብደባ አደረገበት። ራስ ሙልጌታም ወደ ኋላ ተመልሰው ከንጉሠ ነገሥቱ ጋር ለመቀላቀል ጥረት ቢያደርጉም በአካባቢው የነበሩት የራያና አዘቦ ተወላጆች አድፍጠው አጥቅተዋቸው ተገደሉ። ጃንሆይ ይህን ሁሉ የጦርነት ውጤት ካዩና ከገመገሙ በኋላ ለጠላት መንገድ ከፍተው ከማስገባት ለአንድ ቀንም ቢሆን ጦርነት አድርገው የመጨረሻ ዕድላቸውን ለሀገራቸው ነጻነት ለመሞከር ወሰኑ። ቦታውንም የማይጨው ተራራ እንዲሆን መርጠው መጋቢት 10 1928 ዓ.ም ኮረም ላይ ከራስ ካሳና ከራስ ስዩም ጋር ተገናኙ። የጦርነቱ ቀን መጋቢት 21 1928 ዓ.ም በኢትዮጵያ ጥቂነት እንዲጀመር ተወሰነ። ነገር ግን መጋቢት 21 የሚጠበቀው ጦር በሙሉ ተሰባስቦ ስላልተገኘ ለመጋቢት 22 ተላለፈ። ባዶግሊዮ ጦርነቱ አጼ ምኒልክ እንዳደረጉት በጊዮርጊስ ቀን እንደሚውል ስለገመተ ጦሩን ለመጋቢት 23 ተዘጋጅቶ እንዲጠብቅ ትእዛዝ ሰጠ። መጋቢት 22 ከሌሊቱ 10 ሰዓት የንጉሠ ነገሥቱ ጦር ከኮረም ተንቀሳቅሶ የማይጨውን ተራራ መውጣት ጀመረ። የጠላትን ጦር በትክክል ሳይከብ ከወታደሮቹ መካከል አንዱ በስተት ይሁን በክፋት አንድ ጊዜ ተኮሰ። ተኩሱን የሰማው የጠላት ጦር ምላሹን መድፍ በመተኮስ ሰጠ። የተፈለገው ቦታ ባይደረስም ከዚህ በኋላ ወደ ኋላ መመለስ ስለማይቻል ጃንሆይ ጦርነቱ እንዲቀጥል አዘዙ። በድንገት ከባድ ጦርነት የተከፈተበት የጠላት ጦር ድንጋጤ አደረበት። ዘመናዊ መሳሪያውም ከኢትዮጵያ ሰራዊት ሊያድነው አልቻለም። የኢትዮጵያውያንን የውጊያ ችሎታ በእግረኛ ጦር ማሸነፍ እንደማይችል የሚያውቀው ባዶግሊዮ 150 የሚሆኑ የጦር አውሮፕላኖችን በሰማይ አሰልፎ ቦምብና የመርዝ ጋዝ የኢትዮጵያ ሰራዊት ላይ አዘነበበት። ጦሩም ከሰማይ የሚወርድበትን እሳት ተቋቁሞ ጦርነቱን ቀጠለ። በአራት ግንባር የነበረውን የጠላት ምሽግ ሰብሮ ገብቶ ለጥቂት ጊዜም ቢሆን ያድዋ ድል የተደገመ መሰለ። ነገር ግን ወገኖቼ ናቸው የሚላቸው የራያና አዘቦ ሰዎች ከጀርባው ማጥቃት ጀመሩ። ከሰማይ እሳት፣ ከፊት ለፊት የጠላት ዘመናዊ መሳሪያ፣ ከኋላ የወገኑ ጥቃት የተደራረበበት የኢትዮጵያ ሰራዊት ያገኘውን ድል ማስጠበቅ ሳይችል ለመፈግፈግ ተገደደ። ጃንሆይም ያፈገፈገውን ሰራዊት ረፍት ለመስጠትና ተደራጅቶ ድጋሚ ለማጥቃት በማሰብ የዛሬውን ጦርነት እንዲቆም አዘዙ። ከጦር መሪዎቻቸው ጋር በመነጋገር በነጋታው መጋቢት 23 ረፍት ተደርጎ መጋቢት 24 ሌላ ጥቃት ለመሰንዘር ወሰኑ። በረፍቱ ቀን የጦር መሪዎቻቸው የሰራዊቱን አቋም ሲገመግሙ ድጋሚ ለማጥቃት የማያስችል አቋም ላይ እንዳለ ተረዱ። ምክንያቱም ሰራዊቱ በመትረየስና በመድፍ ከመሬት በመርዝ ጋዝና በቦምብ ከሰማይ ስለወረደበት አብዛኛው ሞቷል። ከተረፈውም ከባድ ጉዳት የደረሰበት ይበዛል። ጥቂት የተረፈውን ጦር ማሰለፍ ለእልቂት መዳረግ ስለሆነ የነገው ጦርነት እንዳይካሄድ ወሰኑ። ይህንኑ ውሳኔያቸውን ለጃንሆይ ሲነግሯቸው አሻፈረኛሉ። ሊያስረዳቸው ቢሞክሩም እኔ የመጣሁት በባርነት ከመኖር በነጻነት ለመሞት ነው፣ የፈራ ካለ ይመለስ ብለው ቁርጥ ውሳኔያቸውን አሳወቋቸው። የጦር መሪዎቹ ለሕይወታቸው ሰክተው ሳይሆን የነገው ጦርነት ሰራዊቱን ከማስጨረስ በቀር ለሀገር ነጻነት የሚፈይደው ነገር እንደሌለ ስለተረዱ ስለነበር ይህንኑ ሀሳባቸውን ከመሐላ ጋር ጽፈው በአቡነ ጴጥሮስና እጨጌ ገብረ ጊዮርጊስ በኩል አቀረቡ። በጽሁፍ የገለጹት ሀሳባቸው ላይ ጦርነቱን በተሸናፊነት ለማቆም ሳይሆን ሰራዊቱን በደንብ አጠናክሮ ድጋሚ ለማጥቃት በቂ ዝግጅት ለማድረግ ነው ብለው ገለጹ። ምንም እንኳን ጃንሆይ ሀሳቡን ባያምኑበትም ከብዙ አቅጣጫ በተደረገባቸው ጫና ለመቀበል ተስማሙ። ውሳኔያቸውም ጦሩ ኮረም ተመልሶ ሰፍሮ ዝግጅት ካደረገ በኋላ መልሶ እንዲያጠቃ ነበር። ማንኛውንም የንጉሠ ነገሥቱን ሬዲዮ ጠልፎ ይሰማ የነበረው የጣሊያን ጦር ንጉሠ ነገሥቱ ሰራዊታቸውን ይዘው ኮረም ከመግባታቸው በፊት ቀድሞ ኮረምን ያዘ። ሰራዊቱም ከነበረበት ድካምና ተስፋ መቁረጥ የተነሳ በየመንገዱ ተበታተነ። ንጉሠ ነገሥቱ መጋቢት 26 አሸንጌ ሲደርሱ አብዛኛው ሰራዊት ተበታትኖ እንደሸሸና ኮረምን በጠላት እንደተያዘ አወቁ። ከዚህም በላይ ያለውን ሰራዊት ጠላት በአውሮፕላን ቦምብ እየጣለ ከባድ ጉዳት አደረሰበት። ስለዚህ ጃንሆይ ሰራዊታቸው አብዛኛው በሽሽት የቀረው በክዳት ሲበተን፣ የተከተላቸው ደግሞ በቦምብ ስለተጎዳ ውጊያውን ለመቀጠል አልቻሉ። የጦር መሪዎቻቸውም ጠላት አውሮፕላን እየተጠቀመ ስለሚያጠቃና ይህን መመከት ስለማይቻል አዲስ አበባ ተመልሶ መመካከር እንደሚሻል መከሯቸው። ንጉሠ ነገሥቱም በምክሩ ተስማምተው ጉዞ ወደ አዲስ አበባ ሆነ። ከአሸንጌ ተነስተው ከሳምንት በኋላ ላሊበላ ደረሱ።
ላሊበላ በሚገኘው የራስ ካሳ ቤት ረፍት ተደርጎ ሚያዝያ 7 ወደ አዲስ አበባ ጉዞ ጀመሩ። ከ15 ቀን የእግርና የበቅሎ ጉዞ በኋላ ፊቼ ሲደርሱ መኪና ተልኮላቸው ሚያዝያ 22 አዲስ አበባ ገቡ። አዲስ አበባ እንደገቡ ንጉሠ ነገሥቱ ቀጣዩን እርምጃቸውን ለመወሰን የምክክር ጉባኤ ጠሩ። ተሳታፊዎቹም በጦር ሜዳ አብሯቸው የነበሩት የጦር መሪዎችና አዲስ አበባ የቆዩት የቤተ መንግስት ሰራተኞችና ሌሎች ባለስልጣኖች ነበሩ። ውይይቱ ጫካ ገብተን እንዋጋ ወይስ በጄኔቭ የመንግስታቱ ማህበር ፊት እንሟገት የሚል ነበር። የውይይቱ ተሳታፊዎች ሁሉም አስተያየት ሰጪ ስለሆኑ መደማመጥና አንድ ውሳኔ ላይ ለመድረስ አስቸገረ። ስለዚህም ስብሰባው ምንም ውሳኔ ላይ ሳይደርስ በይደር ተበተነ። አብዛኛው ሰው ከወጣ በኋላ ጥቂት ሰዎች ለራት ወደ ኋላ ስለቀሩ ከነዚህ ሰዎች ጋር ጃንሆይ ራት እየበሉ ስብሰባውን ቀጠሉ። መወያያው የቀኑ አጀንዳ ቢሆንም የነበሩት ጥቂት ሰዎች ስለነበሩ ሐሳባቸውን በቀላሉ ለመሰብሰብና ውሳኔ ላይ ለመድረስ ተቻለ። በቀላሉ የተወሰነው አሁን ሰራዊቱ ጦርነት ማድረግ ስለማይችል የሽምቅ ውጊያ እንዲካሄድና የንጉሠ ነገሥቱ መቀመጫ ከአዲስ አበባ ወደ ጎሪ እንዲዛወር የሚለው ነበር። ሐሳብ የተሰጠበት ደግሞ በጄኔቭ ጃንሆይ ሄደው ድምጻቸውን ያሰሙ ወይስ ይቅር የሚለው ነው። የመጀመሪያው ተናጋሪ ራስ ካሳ ጃንሆይ ጄኔቭ ሄደው ሐሳባቸውን ያቅርቡ ብለው ተናገሩ። ቀጥሎ የውጭ ጉዳይ ሚኒስትሩ ብላቴን ጌታ ህሩይ ፍልሚያው በጦር ሜዳ ብቻ ሳይሆን በፖለቲካ በዲፕሎማሲና በፕሮፓጋንዳ የሚደረግ ስለሆነ የጃንሆይን ጄኔቭ መሄድ እደግፋለሁ አሉ። መጨረሻ የተናገረው መኮንን ነበር። ምንም እንኳን የውጭ ዲፕሎማሲ እንዴት እንደሚሰራ በግሉ ልምድ የሌለው ቢሆንም ወንድሙ አክሊሉ የመንግስታቱ ማህበር እንዴት እንደሚሰራ በየጊዜው ከሚልክለት መልእክቶች የተረዳ ስለነበር የሚከተለውን አስተያየት ሰጠ። ጃንሆይ ወደ ጄኔቭ ሄደው ለመንግስታቱ ማህበር ድምጽውን እንዲያሰሙ ከሚደግፉት ውስጥ ነኝ። ይህን የምለው ግን ማህበሩ በግፍ የተጠቃውን የኢትዮጵያን ነጻነት ተዋክቶ ያስመልሳል ብዬ ወይም ፍትሃዊ ፍርድ ይሰጣል ብዬ አይደለም። ነገር ግን ማህበሩ የተቋቋመበትን ዓላማ ስቶ የድሆችን ሀገራት ጥቃት አይቶ እንዳላየ በማለፍ የታላላቆቹንና ቅኝ ገዢ ሀገራትን ጥቅም ብቻ እያስጠበቀ እንደሆነ ለዓለም ህዝብ ያጋልጡታል ብዬ በማሰብ ነው። ንጉሠ ነገሥቱም የሁሉንም አስተያየት ከሰሙ በኋላ ሐሳቡን ስለተቀበሉት ወደ ጄኔቭ ለመሄድ ወሰኑ። በነጋታው ሚያዝያ 23 ዝግጅቱ ተጠናቆ ቅዳሜ ሚያዝያ 24 1928 ዓ.ም ንጉሠ ነገሥቱ ቤተሰቦቻቸውንና የተመረጡ ባለስልጣኖቻቸውን ይዘው በባቡር ወደ ጅቡቲ ሄዱ። አገራቸውን ለቀው ሲወጡ ፊታቸው ላይ ታላቅ ሐዘንና ተስፋ መቁረጥ ይታይባቸው ነበር። የተረከቧት አገር ነጻነቷን ለ1000 ዓመት ጠብቃ ብትቆይም አሁን ያለችበት ሁኔታ ግን ከነበራት ልዕልና ፈጽሞ የራቀ ነበር። እሳቸውም በታሪካቸው ላይ ስደተኛና ነጻነትን ያስከፈፈ መሪ የሚል ቅጥያ እንዳይጨመርባቸው ከባድ ስጋት አድሮባቸዋል። ይመለሱ አይመለሱ ሳያውቁ የሀገራቸውን ድንበር አልፈው ጅቡቲ ገቡ። ፋሽስቱም ጦር ሚያዝያ 27 1928 ዓ.ም አዲስ አበባን ተቆጣጠረ። ንጉሠ ነገሥቱ በማይጨው ጦር ድል ሳይቀናቸው ቀርቶ ወደ አዲስ አበባ ተመልሰው ጎሬ ላይ መቀመጫቸውን አድርገው ለድጋሚ ፍልሚያ እየተዘጋጁ እንደሆነ አክሊሉ ከጋዜጦች ላይ አነበበ። በዚህ ጊዜ በጄኔቭ በነበረው የመንግስታቱ ማህበር ፍርድ ሙሉ ለሙሉ ተስፋ ቆርጦ ስለነበር እርሱም ወደ አገሩ ተመልሶ ሊዋጋ ወሰነ። ይህን ሐሳቡን ለኮሌት ሲነግራት በጣም አዘነች። ሐሳቡን ማስቀየሪያ ምክንያት ብታወጣ ብታወርድም ምንም ሊመጣላት አልቻለም። አክሊሉ ለአገሩ ያለው ፍቅር ከምንም በላይ ስለሆነ የምትሰጠው ምክንያት ክርክር ከመፍጠር ያለፈ ፋይዳ እንደሌለው ታውቃለች። የእሷ ስሜት ግን አክሊሉ የተፈጠረው በሕግና በስርዓት ከሰዎች ጋር ተነጋግሮና ተሟግቶ ፍትህ ለማስፈን እንጂ በጦርነት ለመሳተፍ እንዳልተፈጠረ ነው። የመጨረሻ ዕድሏን ለመሞከር ግን እኮ አንተ ችሎታ በሕግ ተሟግቶ ማሸነፍ እንጂ ጦርነት አይደለም አለችው። አውቃለሁ። አሁን ግን አገር የምትፈልገው ተዋጊ እንጂ ጠበቃ አይደለም። እኔም ላግዛት የምችለው የምትፈልገውን በመሆን እንጂ የሆንኩትን እስክትፈልግ በመጠበቅ አይደለም አላት። የሀገሩ ፍቅር አስቀናት። መቼስ ኢትዮጵያ ሴት ብትሆን ምን እንደምሆን አላውቅም አለችው። አክሊሉም ነገሩ ገብቶት አይዞሽ ካንቺ የምትበልጥብኝ ሴት የለችም አላት። ለኮሌት ግን ብዙም ልዩነት አልነበረው። በሌላ ሴት ፍቅር ባይሆንም በአገሩ ፍቅር የተነሳ ፍቅሯን እያጣች ነው። ላይመለስ ወደሚችልበት የጦር ሜዳ ለአገሩ ፍቅር ሲል ጥሏት ሊሄድ ነው። ካለበት የምቾት ኑሮ ለጦርነት ለዚያውም ምንም ልምድ ሳይኖረው እወድሻለሁ የሚላትን እሷንና ብዙ የደከመበትን ትምህርቱን ጥሎ ሊሄድ ነው። ከዚህ በላይ መበለጥ ይታያት አልቻለም። አክሊሉ ጉዞውን ከፓሪስ ካርቱም በአውሮፕላን ከካርቱም በአባይ ወንዝ አድርጎ ጋምቤላ ድረስ በመርከብ ከዛም ጎሬ ለመሄድ ከሚደግፉት ጓደኞቹ ጋር አቀደ። የአውሮፕላኑን ትኬት ለመግዣ የሚሆን ገንዘብ ከኮሌትና ከጓደኞቹ አሰባሰበ። ሉቃስ የሚባለው ጓደኛው አብሮት ሊሄድ ወሰነ።
ከጉዟቸው በፊትም አስፈላጊ ነው ያሉትን ድንኳንና መድኃኒት ገዝተው ለጉዟቸው 2 ቀን ሲቀራቸው ጃንሆይ ወደ ለንደን ለመሄድ ጅቡቲ ገቡ የሚል ዜና በጋዜጦች ታትሞ አነበቡ። ለኮሌት ያልተጠበቀ የምስራች ሲሆን አክሊሉ ግን ምን ማድረግ እንዳለበት ስላላወቀ ግርታና ሐዘን ተጫጫነው። ተረጋግቶ ሲያስበው ግን ከጦር ሜዳ ይልቅ በዓለም መድረክ ሀገሩን እንደሚጠቅም ተገነዘበ። የጣሊያን ፕሮፓጋንዳ አራማጆች ማርሴል ግራውል የተባለ የፈረንሳይ ደራሲ ሰውን የሚያቃጥሉ በሚል ርዕስ የጻፈውን የልብ ወለድ መጽሐፍ የኢትዮጵያውያንን አውሬነት ለማሳየት በጄኔቭ የመንግስታቱ ማህበር ላይ ሰውን ሰም ለቅልቀው ያቃጥላሉ ብለው አቅርበውት ነበር። የመጽሐፉ ደራሲ ይህንን ሲሰማ የጻፈው ልብ ወለድ እንደሆነና እውነት ነው ተብሎ ለምስክርነት መቅረብ እንደሌለበት ለመንግስታቱ ማህበር ደብዳቤ ጽፎ ነበር። አክሊሉም ይህንን ደራሲ ፈልጎ ተዋወቀው። ደራሲው መጽሐፉን ከመጻፉ በፊት ኢትዮጵያ ሄደና የተለያዩ የአገሪቱን ክፍሎች ተዘዋውሮ የተመለከተ እንዲሁም ፓሪስ ከሚገኘው ኢናልኮ ዲግሪውን በአማርኛና ግዕዝ የያዘ ሰው ስለነበር ስለ ኢትዮጵያ ስልጣኔ በደንብ ያውቃል። አክሊሉንም ዜና ከኢትዮጵያ በሚባለው ጋዜጣው ላይ ጽሑፎችን በመጻፍ ያግዘው ጀመር። የጃንሆይን ወደ ለንደን መምጣት የሰማው አክሊሉ ግራውል ከሳቸው አፍ የጣሊያንን ግፍ ሰምቶ እንዲጽፈው ጠየቀው። በሐሳቡ ስለተስማማ አክሊሉ ጃንሆይ ኢየሩሳሌም ሲደርሱ ይህንን ሐሳቡን ገለጠላቸው። እሳቸውም በቶሎ ላከው አሉት። ከጓደኞቹ ገንዘብ አሰባስቦ የአውሮፕላን ትኬት ገዝቶ ወደ ኢየሩሳሌም ላከው። ጃንሆይ ከኢየሩሳሌም ወደ ለንደን የሚሄዱት በእንግሊዝ የጦር መርከብ ስለነበር ግራውልም ጂብራልተር ድረስ አብሯቸው ተጉዞ የጣሊያን ጦር በኢትዮጵያውያን ላይ የፈጸመውን ግፍ ከንጉሠ ነገሥቱ ሰማ። ወደ ፓሪስ ከተመለሰ በኋላም ከግርማዊነታቸው አፍ የተቀዳ በሚል መጽሔት አሳተመ። ጽሑፉም የጣሊያን ጦር አብያተ ክርስቲያናትን በቦምብ እንደደበደበ፣ በዓለም ሕግ የተከለከለውን ሂፕሪት ወይም መስታርድ ጋዝ የተባለውን የመርዝ ጋዝ እንደተጠቀመና ባዶ እግራቸውን የሚዋጉትን ኢትዮጵያውያንን እንዴት እንደፈጇቸው የሚያትት ነበር። ይህን ያነበበው የአውሮፓ ማህበረሰብ በጣም አዘነ። የጣሊያኖችንም ግፈኝነት ተረዳ። ነገር ግን ህዝቡ ያለ መሪዎቹ መልካም ፈቃድ ፍትህን ለኢትዮጵያ መስጠት ስለማይችል